ሰላምና ሳሮን ተደባደቡ። እዚህ ጋር እንደምታዩት ሰላም በጣም አናዳት ነበረ። እናም በዛ ላይ ደግሞ ህዊን በጣም ስለምትበድላትኝ እንዲሁም ደግሞ ተሳፍጣት ነበረ። እናም ቆይማ ተሳፍጠሽኛል ሰራልሻለሁ ስትላት ነበር። እዚህ ጋር እንደምታዩት ግን ደብድባታለች ማለት ነው። እንዲሁም ደግሞ ዳዊትና ሳሚ ተደባደቡ እዚህ ጋር እንደምታዩቸው። ምክንያቱም ዳዊት ጋር ማለትም ሳሚ ጋር መድኃኒት ወይም ደግሞ የመርዝ ብልቃጥ ሲገኝ መሬት ላይ ይወድቃል ማለት ነው። እናም ለካ አንተ ነው ወይ የመረስከኝ? እኔ እኮ ውጭ የበላው ሳምቡሳ ነው ብዬ ነበረ። አንቱሻ ይህን ያክል ምን ባደርግ ነው እያለ እዚህ ጋር እዩ ተፋጠዋል ማለት ነው። ህይወይም በጣም ደንግጣለች ማለት ነው። ምክንያቱም አረባክን ተረጋጋ፣ እንደዚህ አይደለም እኔ አንተን ለምን ደግሞ መርዝህ እያለ በጣም ሊደባደቡ ይደርሳሉ ማለት ነው። እንግዲህ ነገር ግን መድኃኒቱ የወደቀው ምክንያት ከዚህም በፊት ለዳዊት ሆስፒታል እያለ ልብስ ሊያወስድ ሲመጣ እናም ልብስ የለም ሲል ሂድና ከሂሩት ወይም ደግሞ ከህዊ ሻንጣ ውስጥ አለልህ ልብስ ይዘና ትለዋለች ሳሮን ማለት ነው። እናም ከህዊ ሻንጣ ውስጥ ነበር መድኃኒቱን ያገኘው። ነገር ግን መድኃኒቱን እንዳገኘው ለሳሮን አልነገራትም። ኪስ ውስጥ ነበር ያደረገው ማለት ነው። ያ መድኃኒት ደግሞ ሳሮን ነች ያደረገችው ማለት ነው። ምክንያቱም ህዊን ለማስባል ማለት ነው። አሁን ማንን ነው ምለው? ማን ነው በረዘው የሚባለው? እኔ መሆኔን ካወቁ ደግሞ እታሰራለሁ፣ ነገር ግን መታሰር አልፈልግም እያለች ኦኬ ሳሮን የሆነ ነገር መፍጠር አለብሽ ብላ እንግዲህ ህዊ ሻንጣ ውስጥ ነበር የጨመረችው። እናም ያን ሻንጣ ውስጥ ምንም ነገር አላገኘም ወይ ሳሚ ስለው እኔ ምንም ነገር አላገኘውም ሲላተኝ እንዴት እንደዚህ ሊሆን ይችላል? ምንም አላገኘም ትለዋለች። አሁን ደግማ ማለት ነው እኔ ምንም ነገር አላገኘውም። ምን ማለት ነው? ይኸው ልብሱን እኮ ይሻለው በቃ እንሂድ ብሎ አብረው ይሄዳሉ። ነገር ግን ያ መድኃኒት እንዴት ሊሆን ይችላል? የት ሄደ? ማን አነሰው? እያለች ሳሮንም እያሰበች ነበር። እናም ሳሚ ያን መድኃኒትም ለማንም አልተናገረም። ኪስ ውስጥ ነበረ። አጋጣሚ ሆኖ ኩምብስ ሲል ከኪሱ ይወድቃል ማለት ነው። ሲወድቅ ደግሞ ዳዊት ያየዋል። ዳዊት ደግሞ ለካ አንተ ነህ ወይ አንቱሻ እኔን የመረስከኝ? ይህን ያክል ምን ባረግ ነው? ለምንድን ነው እንደዚህ ያደረከው? እኔ እኮ ግራ ተጋብቻለሁ። ውጭ የበላሁት ምግብ ነው እያልኩ ነበር። ለካ አንተ ነህ ብሎ ሲተናነቁ ህዊ ትመጣና እባክን ተረጋጋ፣ እባክን ተረጋጉ። እስኪ ምንድን ነው? እኔ ላስረዳችሁ። ምንድን ነው ይህን ያክል ፖለቲካ ያደረጋችሁት እኮ እያለች ህይወይም እነቃርጋት ይዛቸዋለች። እናም እውነት ሳሚ ግን ይህ መድኃኒት ግን ይህን ሻንጣ ውስጥ ነው ወይ ያገኘው ትለዋለች ማለት ነው። እናም ይኸው እውነት ዳይ ባክሽን ህዊ አንቺ ደግሞ ልታስተባቤለት ነው እንዴ ለሱ ይላታል ማለት ነው ዳዊት። አይ አይደለም ይኸውልህ ሳሚ ነው ከኔ ሻንጣ ውስጥ እንዳገኘው ምንድን ነው ይሄ ብሎ የነበረ። ነገር ግን ይሄ ሻንጣ ውስጥ ማን እንዳደረገው ራሱ የማውቀው ነገር የለውም። ይኸውልህ እንደውም እውነቱ ስለተናገርሽ አመሰግናለሁ ህዊ። ይኸውልህ ልንገርህ አይደለ ያኔ ሆስፒታል ታመሳለ እኔ ላንተ ፎጣ ላመጣልህ ስል የህዊ ሻንጣ ውስጥ ነበር ያገኘሁት። እናም ማን ነው ብዬ ልጠይቃትኝ ኪሴ ውስጥ ያስኩት። ከዛም በኋላ ረሳሁት። ይሄን ያለው ነገር ይለዋል ማለት ነው። አሁን አንተ ምንም ብትል እማምነ ይመስላል ይለዋል ማለት ነው። አመን ካላመንክ የራሱ ጉዳይ ነው ብሎ ጥሎት ሊሄድ ሲል ህዊም እባክን ተረጋጋ፣ ይህን ነገር ብቻ እዚህ ቤት የሆነ ፊልም የሚሰራ ሰው አለ። ምንድነው ይህን ያክል ምንድነው የተካሄደ ያለው? ቆይ ምንድነው በዚህ ልክ ፈተና የበዛብኝ እያለች ህዊም በጣም ታዝናለች። በዛ ላይ ልጄ ጠፍታ በዛ ላይ በቃ እኔን ለምንድን ነው ፈጣሪ ይህን ያክል የምትበድለኝ እያለች ፈጣሪዋን እያማረረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ውድ ቤተሰቦች ቤተሰብ ናችሁም ከልብ ነው የማመሰግነው። ላይክ ሼር አድርጉ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ዛሬም እንግዲህ ሳሮን ሁሉ ነገር ተጋልጣለች ማለት ነው። ማለትም እየታወቀ ባት ነው። እናም ማለት ዳዊትም አውቆባታል ማለትም ሳሚ አውቆባታል ማለት ነው። ልጅቷ አንቺ ነሽ ወይ እስከ ዛሬ ድረስ እየተጨነቅን እያለ አንቺ ነሽ ወይ ይህን እንደዚሁ ሰርቀሻት ነው? የት ነች ያለችው? አሁን ልጅቷን አምጫትኝ እያላት ነበረ። ነገር ግን ደግሞ ልጅቷ ደግሞ ደስ የሚለው ነገር ሂሩት ወስዳታለች ማለት ነው። እናም ማለትም ከሳሮን እጅ ወጣ ወደ ሂሩት ሄዳለች ማለት ነው። ሂሩት አብሯት የሚሰሩ ሰዎች ነው የወሰዷት ማለት ነው። እናም አሁን ለህዊ ልጅ ተገንታለች ብዬ ብሰጣትኝ ደስ ይለኝ ነበር። ነገር ግን ነገሮች ሁሉ እስከሚስተካከሉ ድረስ ግዴታ ቀስ ማለት አለብኝ እያለች ነው። እናም አሁን ላይ ልጅቷ እንደጠፋችም ሳሮን አታውቅም ማለት ነው። ነገር ግን ልጅቷ የህዊ ልጅ የለችም ማለት ነው። አሁን ላይ ከሷ እጅ አይደለችም፣ ሂሩት አግኝታታለች ማለት ነው። እናም ሂሩት እጅ ላይ ነች። ይች ልጅቷን ደግሞ ለማግኘት በጣም ብዙ ዋጋ ስከፍል ነበር ሂሩት ማለት ነው። እናም በጣም እየተደባደቡ እያለም
እና ሂሩት አንድ ላይ ቁጭ ብለው ሂሩት ግን ለምንድን ነው ይህን መደበቅ ያስፈለገ? ለዳዊት ለምን አልነገርሽውም? ሳሮን እንደወጋችሽ ትላለች ማለት ነው። እንግዲህ ያው እዚህም በፊት ስትገላግል ወቅታት ነበረ በቢላ ማለት ነው። አይ ይህንን ነገር ብነግራት እያወቅሻል እንዴ የቤቱን ነገር ቤቱ በአንድ እግሩ ይቆማል። ስለዚህ ዝም ብል ነው። ዳዊት ከሰማ ደግሞ በጣም ከባድ ነው እያለች እያለ ለካስ ዳዊት ተደብቆ እየሰማ ነበረ። ምንድን ነው ሲባል የሰማሁት ይህ የምሰማው ሁሉ እውነት ነው እንዴት ታረጋለች ብሎ ሳሮን አንቺ ሳሮን እያለ እየጠራት ነበር። ሳሮን ግን መኝታ ቤት ተኝታ ነበር። እናም ሳሮን ትመጣለች። ምንድን ነው እያለች ምን ያክል ብጨክኝ ነው እንዴት እህትሽን ተወገጊያታለሽ? በቃ እኔ ሳላስበው ነው። አይ በቃ ሂዊን ልትወጋ ስትል እኔ ላገለግላለሁ ብዬ ገባው ትላለች ማለት ነው። ሂዊስ ቢሆን ለምን ትወጋለች? ለምንድን ነው ይላታል። እሷን ገና ገላታለሁ። ነገር ግን ለእሷ ያልኩትኝ ለእህት የሆነ ሂሩት፣ ለዚህ ደግሞ በጣም ይቅርታ ስለወጋዎች ይቅርታ፣ ሳላስበው ነው። ያው ላንቺ አስቤው አይደለም። ሂሩት ግን ገና ገልሻለሁ። አንቺ ነሽ ይኸው ወንድሜም ጋር እህቴም ጋር አቆራረጥሽኝ። ስለዚህ አንቺንማ ዋጋሽን ነው የምሰጥሽ እያለች ትፎክራለች። አሁንም ደግሞ ብሎ አንድ ጊዜ እንደዚህ ሲላት በጥፊ ብሏትኝ ወደ ውስጥ ይገባል። አየሽ ደስ አለሽ ወንድሜን ይኸው አቆራረጥሽኝ፣ ወንድሜ ጋር እያጣላሽኝ ትላለች ማለት ነው። ናዳ መኝታ ቤት ትገባለች። መኝታ ቤት ትገባና ከዛም በኋላ ሳሚ ይገባል ወደ መኝታ ቤት። ሳሮን ንገሪኝ፣ እስከ ዛሬ እኛ የተጨነቅን እዚሁ ጠገባችን ሆነች ነው ወይ? የህዊን ልጅ አንቺ ነሽ ወይ የሰረቅሻት? እንዴት ታደርጊያለሽ? እንዴት ስታስመስያለሽ? አሁን ሁሉንም ነገር ደርሼብሻለሁ፣ ሁሉንም ነገር አውቄያለሁ ይላታል ማለት ነው። ሳሚ ሌሎች የሚሉኝን አንተ ደግሞ እንደዚህ ትለኛለህ? ጭራሽ እንዴት ነው የምሰርቃት? ለምንድን ነው? እሺ በቃ ይሁት ፎቶ ለምን ሊገኝ ቻለ አንቺ ጋር? በቃ በፊት የነበረኝን አሳጥቤው ነው ትላለች ማለት ነው። ለምን ሲባል ይላታል ማለት ነው። እናም ሁሉን ነገር ደርሼበታለሁ በራሴ መንገድ። እናም ልጅቷን አንቺ እንደሰረቅሻት አውቃለሁ። ስለዚህ አይነት ደረቅ አትሁኝ ይላታል ማለት ነው። እናም በቃ አመመኝ፣ ኧረ ወይኔ አመመኝ ብላ ሲያፋጥጣት ሲጨንቃትኝ ፌንት የበላች ትመስላለች ሳሮን። ይሄኛው ደግሞ አንደኛው ጨዋታሽ ነው፣ አልሰማሽም፣ አይገርምሽም? አሁን ለጠየቁሽ መልስ መልሽልኝ። እስከ ዛሬ እኛ የተጨነቅን እዚሁ ሁነሽ ግን ስራሽን እየሰራሽ ነበር ይላታል ማለት ነው። እናም እንደዚያ እያላት ያለ ሳሮን ፌት ትነቅላለች ማለት ነው። ሳሮን እንዴ አንቺ እየቀለድሽ ነው እንዴ ይላታል ማለት ነው። ዳዊት አሁንም ትልቅ ሚስጥር አግኝተዋል። ምክንያቱም የሂሩት ልጅቷ እሱን እንዳላት ነው ማለትም ዳዊት እንደሰረቃት ያወቀ ማለት ነው። ለካ እስከዛሬ ስንፈልግ የነበረው የህዊ ልጅ አንተ ነው የሰረካት፣ ስለዚህ አለቅህም ብሎ እንቅ አድርጎ ሲይዛት ነበረ። እናም በጣም ብዙ ነገር ብዙ ችግር የተፈጠረ ነው። አሁን ላይ ግን ደስ የሚለው ነገር የህዊ ልጅ በሂሩት እጅ ወይም ደግሞ በነ ዳዊት እህታቸው ተብላ የምትጠራው ነገር ግን እህታቸው አይደለችም። በጣም ጎበዝ ነች። ወንጀለኛ ለማጋለጥ ብዙ ነገር የምታደርግ ነች እና ስለዚህ በሷ እጅ ነች ያለችው። ከትንሽ ሰዓታት በኋላ ሂዊ ልጇን ታገኛለች። ነገር ግን ከዛ ቀድማ ሳሮን ካልጎዳቻት ነው ማለት ነው። ምክንያቱም ሳሮን እገልሻለሁ፣ አሁንም ቢሆን አለቅሽም እያለች እየዛተችባት ነው። ሰላም ደግሞ በሳሮን የምታረገው ነገር ወይም ደግሞ ሂዊን በጣም ስለምትበድላት ታውቃለች። እናም አንቺማ ቆይማ አንድ ቀን ብዙ ነገር ነው ማደርግሽ፣ መርጌታ ጋር ነው መሄድብሽ እያለች ልታስቅ ነበር ማለት ነው። እንዲሁም የሆነ ቤቷ ራሱ መታ ልደበድባት ነበር ማለት ነው። እናም ዛሬ ግን መንገድ ላይ ታገኛታለች። ይኸውልሽ ነይሽ አሁን ህዊ የለችም ነይ እስኪ ትላታለች ማለት ነው። አንቺ ምንድነው ከማን ጋር እያወራሽ እንደሆነ አልገባሽም አይደለ ትላታለች ማለት ነው። ከማን ጋር ማን ስለሆንሽ ነው አንቺ ማን ይፈራሻል ትላትና አንድ ጊዜ በጥፊ ትላታለች። አንቺ ዞር በይልኝ ምንድነው አንቺ ዶሮዬ ምናምን እኔ ፈርቼሽ መሰለሽ ትላለች ማለት ነው። አሁንም በጥፊ ትላታለች። እናም ስቀጠቅጣት ያለ ዳዊት ይመጣል። ዳዊት ደግሞ እየሮጠ እህቱን እየደበደበቻት ስለሆነ እንዴ ሰላም ምን እያረፍሽ ነው? አይ ዜግነቴን እየተወጣው ነው ትላለች። እንዴ እህቴን እየቀጠቀጥሻት ነው? እንዴ ዜግነቴን እየተወጣው ነው የምታያት? ከዛም በኋላ ኧረ ተዋትኝ፣ ይችን እኔ ልክልኳን ሰጣታለሁ። እንዴ እህቴ አሁን እኮ መጣሻለች እኮ እኔ ባልመጣ እኮ ገለሽ ነበር ይላታል ማለት ነው። ኧረ ደግሞ ወደዚች ነው ትላለች። ግን ሳሮንን ቅጥቅጥና ያደርገቻት ማለት ነው ሰላም። እናም ሰላም ስለምትናደድባት ነው። ውድ ቤተሰቦች በቀጣይ ክፍል ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም አመሰግናለሁ።